ለማ አትደናበር። የ6000 ዓመት ብርሃን ወርቅ የሆነ ታሪክ ያለው ህዝብ ነው እና ይሄን እንቅፋት ብዙ እንትን አትበለው። ለጊዜው ሶሻል ሚዲያ ጫጫታዎች፣ የተለያዩ ቴክኖሎጂዎች ስላሉ ነገሮችን በጣም ሊያጨልሙ ይሞክራሉ፣ ሊያደበዝዙ ይሞክራሉ። በዛ መነጽር ትንሽ ውጅንብር ሊፈጥር ይችላል። ግን ራቅ ብለን ትንሽ ዙም አውት አድርገን ስናየው አውትካሙ፣ ሂደቱም፣ ታሪኩም፣ ብልሃቱም ሁሉም ውስጣችን ያለውና ወደ ውስጥ መመልከት ነው። በጣም የሚገርም እሴት ያለው ማህበረሰብ ነው። የሚገርም የሚደንቅ ስላልተጻፈና ፑሽ ስላላረግ ነው ትንሽ እንደው ዋን ኦፍ ተብሎ ይወሰዳል እንጂ በጣም የሚገርም ስልጣኔዎች እንላለን፣ የኢጅፕት እንላለን፣ የግሪክ እንላለን፣ የአክሱማይትም ስንል ወደኛ ነው የምንመጣው። ይሄ ፍትሃዊነት የሚል የረቂቅ መለኪያ ነው። አንድ ማህበረሰብ ሰልጥኗል ሲባል የስልጣኔ ምልክቱ አዲስ ጫማ አዲስ መኪና መግዛት አይደለም። እሱ አይደለም። ስልጣኔ ምልክቱ የአእምሮ እድገቱ ነው፣ ብስለቱ ነው። ሰው ህግ የበላይነት የረቂቅነት ምልክት ነው፣ መለኪያው ነው። ሰው አንድ ሲቪላይዝድ ሆኗል ስንል ምንድን ነው የምንለው? ህግ የበላይነትን የሚል ሀሳብ ያከብራል። ይሄ በግል ጥቅሙና በውርጋጥና በኃይል ሳይሆን በምክንያታዊ በተስማማበት ማህበረሰብን ባረጋጋ አገርን ወደ ከፍ በሚያደርግ ቦታ በሚያደርስ መንገድ መንቀሳቀስ ጀምሯል። ከአራዊነት ተለይቶ ነገሮችን በሀሳብና በምክንያት መስራት ጀምሯል። ያ ማህበረሰብ ነው ያለንና አንዳንድ ጊዜ ትንሽ ለማሳነስ ምናምን ይሄ ለብቻው ምናምን ሲሉ ትንሽ እንደው መለስ ብለን እንደዚህ እንድንዳስስ ያስፈልጋል። እኔ አይ ቲንክ ሞስትሊ ስንወያይ አንዱ ነገር በጣም የሚረብሸኝ እንደውም ትናንትና ነው ከትናንትና ወዲያ ይመስለኛል አንድ እህቴ ሼር ያደረገችልኝ ነገር ነበር። የማዕድ ጥያቄዎች ብለው የጻፉት በዛ ጊዜ የጻፉት ብታነቡት የሚጠይቁት ዲማንድ የሚያደርጉት እንደው ማይ ጉድነስ በቃ በጣም ትሁትነት በጣም በቃ ምን ያህል ትንሽ ነገር እየጠየቁ እንደነበረ ነው ይሰማኝ። ግን በአማራነት ስም ስላረጉት ኤክስትሪሚስቶች ተብለው እንዲታሰሩ፣ እንዲሰቃዩ፣ እንዲንገላቱ ካውንትለስ ሜምበሮቻቸው ደግሞ እንዲገደሉ ተደርጓል። ለምን? በአማራነት ስለጠየቁ። እኔ የዚህ የአማራ ጀነሳይድን እንደ ሁለት መንገድ አለው ብለን ነው። የሐሰት ትርክቱ ተጀመረ። የዛ ሐሰት ትርክቱ ቀጥሎ ገስግሶ ወደ ግድያው ገባ። አንዱ አይ ቲንክ መንገዱ ስለዚህ ነገር እንደው በደንብ ትኩረት አላገኘም የምለው የዚህ የሐሰት ትርክቱ የተነሳበት የፖለቲካ ስርዓት ይሄ የጀነሳይዱ ምሰሶ የሆነ የፖለቲካ ሐሳቦችና አካሄዶችና what is considered normal ኢትዮጵያ ውስጥ ኖርማል ነው ተብሎ ይሄ በፖለቲካ የሚሸራሸረው ሐሳብ በደንብ አልተፈተሸም። በደንብ ኤግዛምን አላረግ ነው። ግድያው is something we see አላለም። ጭካኔው፣ አረመኔነቱ ቪዚብል ነው፣ ሾኪንግ ነው to the soul። ይሄኛው ግን ካንሰረስ የሆነው ከውስጥ እየበላን ያለው ደግሞ ይሄ ኮት አንኮት የኢትዮጵያ ፖለቲካ የሚባለው ይሄ ቁማርተኝነት ነው ብለው እና አንዳርጋቸው እነ ሽመልስ አንደርስታንድ አላቸው። ምንም ልዩነት የላቸውም በአንደርስታንዲንግ ኦፍ ዋት ፖለቲካ ሚንስ። ይሄ የወለደው የዚህ የጀነሳይዱ ሰንሰለት ነው። ይሄን የወለደው በዚህ አውድ ውስጥ ሆኖ አማራ ፍትህ ሊያገኝ አይችልም። ይሄ ኖርተርን ዊንዶው የሚባል ነገር አለ በፖለቲካ what is considered ይሄ ሴንተር የሚባለው ሽፍት አርጎ በዚህ በሐሰት ትርክቱ በጨቋኝና በተጨቋኝ የተመሰረተ የፖለቲካ ሐሳቤ ስለሆነ አማራን ባይ ዲፎልት የሚነሳው ወንጅሎ ነው የሚነሳው። ከዛ በተረፈው ነው ውይይት ውስጥ የሚገባው። ይሄ አዘማትረ ፋክት አርጎ በዛ ላይ ደንድኖ የጀመረ የፖለቲካ ሂደት ነው። ለጥያቄም ለውይይትም ለዲስከሽንም አይቀርብም። ወስኗል። ያንን የሐሰት ትርክቱን የተቀበለ አካሄድ ነው። ያለንበትን አውድና የሚካሄደውን ነገር በደንብ አድርገን መረዳት አለብን። አገር እናድን ብለው ሲሉ እነ ልደቱ ማን ናቸው? እነዚህ አገር እናድን ብለው ስብሰባ የተሰባሰቡ እነ ሰናይት ምናምን የሚሰበሰቡት በዚህ በሐሰት ትርክቱ ላይ የተመረኮዘ የፖለቲካ ሂደት ውስጥ ነው ውይይቱ የሚካሄደው። አያችሁ፣
ህልውና በዘለቄታ ሊፈታ አይችልም። ለምን? ያንተ ህልውና ጠረጴዛ ላይ አልቀረበም። እንዲያውም ያንተ ህልውና አንዱ የምሰሶ የዚህ ኢትዮጵያ ብለው እነሱ ለማዳን የሚሞካከሩበት አገር እንደ ምሰሶ እንደ ቀብድ የተያዘው ያንተ ህልውና እዛ ስር ነው ያለው። የፖለቲካ አውዱ ሺፍት አድርጓል። ይሄ በፐርሰናሊቲ አትዩት። እከሌን ስለማይወደው ከሌን ስለሚወደው ከከሌ ጋር ዲስአግሪመንት ስላለበት አይደለም። የሀገሪቷን ፖለቲካ የሚሉትን ዝም ብለን እንመልከተው። ለምንድን ነው ኮሽታ ያልተሰማው? ይሄ የጥላቻ ትርክቱ ሲካሄድ ዘመቻ ሲዘምትበት የተለያዩ ፓርቲዎች መጥተዋል አለም በኢትዮጵያዊነት የተሰናዱ ካውንትለስ ከሺህ በላይ ማለት እንችላለን። ግን ለምንድን ነው አላርም ቤል እንትን ያልተደረገው? አማራ እንደዚህ ሊጠፋ ነው፣ አማራ በሐሰት ትርክ ተደርጓል፣ ይሄ ዴንጀረስ ነው። ያለማወቅ ያለመማር ዲግሪ ያለመያዝ አይምሰላችሁ። ሞስት ኦፍ ፖለቲካ ውስጥ ያሉ ሰዎች ዲግሪዎች ይዘዋል። ግን የጀመሩበት የፖለቲካ ሀሆዋቸውን የጀመሩበት የፖለቲካ አውዱ አገሪቷ የምታስተናግደው የፖለቲካ አካሄድ ያንን የአማራንን የሐሰቱን ትርክት እውቅና ሰጥቶ ነው የተነሳው። እኛ ኤክስትሪም በሚናገሩት እዚህ ጋር አማራ የለም እንገድለዋለን በሚሉት ብቻ ነው አይናችን የታወረው። እስቲ ፖለቲካ ተብሎ የሚካሄደውን ፈትሹት፣ እስቲ ፈትሹት። ያድናችኋል? ፍትሐዊነት አለው? በምን ሐሳቤ ነው የተመሰረተው? ለምሳሌ የአሜሪካ የፖለቲካ ሂደቶች አሉ አይደል? አሁን አሜሪካ ፖለቲካ ሂደቶች በሬስ የተመሰረተ ነው። እንዲያውም ከ250 years በኋላ ፖስት ሬሻል የሆነ ፖለቲካ ለማምጣት እየተወያዩ ነው። ፖስት ሬሻል የሆነ እስካሁን ድረስ አይደለም። ይሄን መገንዘብ አለብን። ኢትዮጵያም ፖስት ኦፕሬሲቭ የሐሰት ትርክቱ የአማራ የሐሰት ትርክቱን እውቅና ያልሰጠ ፖለቲካ የለም። በዚህ መንገድ ይፈታልኛል፣ ይሄ ውይይት መልስ ይሰጠኛል፣ ይሄ ስብስብ የኔን ጉዳይ ወስዶ ፍትሐዊነት ላይ ይደርሳል እያልን ቅዠት ውስጥ እንዳለን መረዳት አለብን። ቅዠት ውስጥ በጣም ዋጋ የሚያስከፍል ቅዠት ውስጥ ነው ያለን። በጣም ዋጋ የሚያስከፍል በጣም ምስኪኖችን፣ ህፃናቶችን፣ እርጉዝ ሴቶችን የሚያሳርድ ቅዠት ነው። ቢኮዝ የኛ ጥያቄ በሌለበት የኛ ማንነት የኛ ታሪክ እውቅና በሌለበት ተንሻፎ ጨቋኝ ተብለን ነው የምንቀርበው። በአጀቲቭ ነው የምንቀርበው። እኛ እንደ አማራ አትቀርብም። ይሄ ጨቋኙ መጣ፣ ይሄ በዳዩ መጣ፣ ምንድን ነው የምናስከፍለው? የመረጋጋቱ ሂደት እነዚህን ጥያቄዎች ነው የሚመልሰው። አገር የማዳኑ የሚሉት ሂደት እነዚህን ጥያቄዎች ነው የሚመልሰው። ይህን ፋንዳሜንታል የሆኑ ነገሮች መረዳት አለብን። ይህን እውነት ማዋጥ አለብን። እንወነጅላለን። እዚህ መድረሳችን ራሳችንን መወንጀል እንችላለን። ፓራዶክስ ነው አይደለም? ለብዙ ነገር ስናስረዳ የማይኖሪቲ ጥያቄዎችን የያዝን ነው ይመስላል። ሜጆሪቲ ሆነን እነዚህን ጥያቄዎች ነው የምናቀርበው። ፋንዳሜንታሊ ኮንፍሮንት አላረግ ነው። ፓች ወርክ ነው ስንሰራ የነበረው። ባንዴድ እያደረግን ነው የተሻገር ነው። ይሄ ፖለቲካ ይሄ የሐሰት ትርክቱ የወለደው የጀኖሳይዱ ሁለተኛው መንገድ፣ በዚህ በኩል የሚገደለው ይገደላል፣ በዚህ በኩል በሁለተኛው መንገድ በፖለቲካው የመጣው ምንድን ነው? ሞደርን ስቴቱን ወለደልን። አሁን የምናያትን ኢትዮጵያ የምትባለውን አገር ክሬት አደረገልን፣ ስቴቱን ፎርም አደረገልን። ፋውንዴሽናል ፖለቲካው እንትኑ ይሄን የወለደው ሞደርን ስቴቱን የኛ ጨቋኝ ተጨቋኝ የሚለው የሐሰት ትርክት ነው መነሻው አርጎ የተነሳው። መነሻው አርጎ የተነሳው ይሄንን ውሸት ነው። ይሄን ለመታረድ ያቀረበን ውሸት፣ አንገታችንን ለማረድ የተሰነዳው የተደረገው ድርጊት፣ የተሄደበት መንገድ ብድግ ተደርጎ ሲታረድ ጥያቄ ይመጣል። ስለዚህ ያ ጥያቄ እንዳይነሳ ጀስቲፋይ ለማድረግ እነዚህ ሰዎች መፈናቀል፣ መገደል፣ መጥፋት አለባቸው የሚለውን ጀስቲፋይ ለማድረግ የሐሰት ትርክቱን ወልደው ሄደዋል። ይሄ ትርክት ይሄ በሴም ትርክት ፓራሌል ቱ ግድያው ፖለቲካውን ክሬት አድርጓል። የፖለቲካውን ግድያ የፖለቲካውን ስርዓት ክሬት አድርጓል። የፖለቲካው ስንወያይ ከጀነሳይዱ የምንነጥለው አይደለም፣ ሰፐሬትሊ የምናየው አይደለም። ኢት ኢዝ ዋን ፕሮሰስ።
ፓርት አለ፣ በፖለቲካ ደግሞ ማኒፕሌት የሚደረገው አለ። ሁሉ ነገር ኦሮሚያ የሚባል አገር ኖሮ ማያቅ በታሪክ የወለደው ክልል የወለደው ኤትኒክ ፌደራሊዝም የወለደው ይሄ ሁላ ነገሮችን የወለደው የዛ የጀነሳይዱ የአማራ ጀነሳይድን ኮትኩቶ ያበቀለው ስር ግንድ ነው። አንዱ ቅርንጫፍ ነው። አማራን ለማጥፋት አንዱ ቅርንጫፍ ነው። we're not talking about separate things። ሁለት ነገር አይደለም እያወራን ያለ ነው። አንዱ ለኛ የሚጠቅም አንደኛው ለኛ የሚጎዳ አይደለም። የምናወራው በፖለቲካውን ፎርም የምናወራው በሴኩሪቲውም የምናወራው ፎርሙ የአማራ ጀነሳይድ ነው። ስሙ ፖለቲካ ስለተባለ አታቅልሉት። የኢትዮጵያን ፖለቲካ መረዳት ያለባችሁ ሲምቦሉ መሆን ያለበት ሜንጫ ነው። ሜንጫ ነው። ለአማራው ሜንጫ ነው ማየት ያለበት። ኢትዮጵያ ውስጥ ፖለቲካ እውቀት አለኝ፣ ፖለቲካ እንትን አለኝ፣ ስልጣን ያለኝ የሚልህ ያ ሜንጫውን አንዴ ይዤው ነበረ እያለ ነው። ጠጋብዬው ነበረ ወደ ሜንጫው። ከሜንጫ ነጥለህ አትየው። ፈንዳመንታል ወይ አማራ ይሄን መረዳት አለበት። የምትታረድበት አካል ነው። አመጣጡ የአገሪቷን አመጣጥ የፖለቲካውንም ሆነ የግድያውን አመጣጥ በዚህ መንገድ ነው መረዳት ያለብህ። ሁሉንም ነገር ዛገር ማየት ያለብህ በዚህ መነጽር ነው። ከዚህ መነጽር ውጭ የለም። እውነት ይሄን ፍትሃዊ ትግል እውነት የሚሰውትን የምታከብር ከሆነ ሰከን ብለህ ትፈትሻለህ። እንዴት ህዝብ ለዚህ ልቄት ደረሰ? እንዴት መጣን? እንዴት ይሄ ፓራዶክሲካል የሆነ አገር መስርተን አገር አጽንተን ይሄ ሁላ ወርቅ ታሪክ ያለን ሰዎች እንዴት እንደዚህ አይነት ጥያቄ ውስጥ ደረስን? እንጂ በ2095 እንዲደርጎ ከሌ እንደዚህ አድርጎ እና እንዳርጋቸው እንደዚህ ሰርተው ነገዱ እንዲያርገው እና ይልቃል እንዲህ ብለው በዚህ ዘዴ ነው ፖለቲካ እንደዚህ ነው እያልክ የጀነሳይድህን አንገት ላይ ሜንጫውን እያረክ እንደሆነ ካልገባህ ከዚህ ሁላ እልቂት በኋላ ደንቆሮ ነህ። የሚያሳዝን እርኩስ ነህ። ሰብአዊነት ይጎልሃል። ማንነት ሰብአዊነት የለውም። ለኛ የፖለቲካ ብለው የሚሉት ለኛ የጀነሳይድ ዲስከሽን ነው። የመኖር ያለመኖር ዲስከሽን ነው። ውይይት ነው። ቁስሉ ለዛ ነው እንደዚህ የሚሰማን። እኔ ኢትዮጵያን ፖለቲካ ሳይ ማያት አይሻን ነው። የሚታዩኝ ካውንትለስ ፒፕል ስማቸውን የምናውቃቸው ያለቁት መከራ በእስር በቶርቸር በግድያ የኢትዮጵያ ፖለቲካ እነሱ ፖለቲካ ብለው የሚያራምዱት ጋሽ ታዲዮስ ታንቱ ነው። እስር ቤት የከተተው ነው። የ86 ዓመት አዛውንት ግን እነሱ ሊያቀርቡልን የሚፈልጉት ይሄ ሲቪላይዝድ ስርዓታዊ የሆነ በሐሳብ የተደራጀ የፖለቲካ ሂደቶች፣ ዓለም የሚያውቀው የፖለቲካ የሐሳብ ውጤቶች፣ ማህበረሰቦች ተሰብስበው እንዴት አድርገን ነው ችግራችንን መፍታት የምንችለው አይነት ውይይት ሊያቀርቡልን ይፈልጋሉ። የነሱ የፖለቲካ እውቀት እንዳላቸው ማላዘኛ ነው። ጀነሳይዱን አያምኑበትም። ጀነሳይዱን ለቃል ለተግባር አይደለም። ጀነሳይዱን የያዙት ለመነገድ ነው። መድረክ ተጠቅመውበት የሚፈልጉትን ነገር ለማግኘት። ለነሱ ጀነሳይዱ ትራንዛክሽናል ሪሌሽንሺፕ ነው ያላቸው። ለኛ ጀነሳይዱ አይሻ ነው። መቃብረው ያልደረስን ካውንትለስ ፒፕል የተገደሉት። የኢትዮጵያ ፖለቲካ ስንመነዝረው አገር ለማዳን ስንመነዝረው እኛ የምናየው ሜንጫውን ነው። ከቱለማ ጀምሮ የጀመሩት የያዙት ሜንጫ ነው የሚታየን። ያንተ እውቀት አይደለም የሚታየኝ። በዚህ አውድ ውስጥ ይሄ ሜንጫ ነው ባልነው አውድ ውስጥ እኔ እውቀት አለኝ ሲል ምን እያለ ነው? ተረዳው እስቲ። ምን እያለ ነው?
የጀኖሳይዱን መንገድ እየጠረገልህ ነው። ኮንሽስሊ ኦር ሰብኮንሽስሊ የሞትህን መንገድ እየጠረገልህ ነው። እንዴት እንደመጣህ እንዴት እንዳለክ ስር ግንዱን ካወቅከው በኋላ ነገሮቹ ምንድን ናቸው? መፍትሄዎቹ ምንድን ናቸው? መሰረቱ ምንድን ነው? አንተን ለማጥፋት ነው። ይሄ ሁላ ውጤት፣ ይሄ ሁላ ውጥንቅጥ አገሪቷ በአንድ ጥያቄ ማስተናገድ ነው። አንድ ጥያቄ ነው። የኢኮኖሚ ጥያቄ አይደለም። የቦርደር ጥያቄ አይደለም። አጎራባች ሀገሮች አይደለም። የዓለም ፖለቲካ አይደለም። አንድ ጥያቄ ነው። ይሄን ጨቋኝ ተብሎ የመጣውን አማራ እንዴት አድርገን እናጥፋው? እንዴት አድርገን ማርጂናላይዝ እናርገው? ይሄ ነው ፖለቲካው። ይሄ ነው ውይይቱ። ይሄን ሳትቀይር ዴሞክራሲ ብታመጣ ዴሞክራሲ የምታመጣው ዴሞክራሲ እንዲፈጸም ነው የምታረገው። ዴሞክራሲ ኢትዮጵያ ውስጥ መጣ ብትል ከዚህ ትርክት የተሰራ ፖለቲካ ስለሆነ ውጤቱ ጀኖሳይድ ነው። በኢሌክሽን አሸንፎ ነው ሂትለር የመጣው። ሶ ፈንዳመንታል ጥያቄ ጅውሾችን ምን እናርግ የሚለው ትርክት እነዚህ አገራችንን ወረዋል፣ ይዘውናል፣ አጥፍተውናል የሚለውን ጥያቄ ያዘለ ሰው ተመርጦ መጣ። ተመርጦ ሲመጣ ምንድን ያደረገው? አቃጥላቸው። በጣም ይገርመኛል። በጣም ይገርመኛል። ከረባት አድርጎ ፖለቲካውን እንደኛ የሚረዳው የለም። እኔ ፖለቲካውን አውቀዋለሁ። ይህን የሚለው እኮ ጀኖሳይድ እየተፈጸመ ነው። አለማፈሩ ከዚህ ሀገር ወጣለሁ፣ ስብዕና አለኝ፣ ኢትዮጵያዊነት ቢሰማው ጀኖሳይድ እየተፈጸመ እኔ አዋቂ ነኝ ሲል አታገኙትም። እኔ አዋቂ ነኝ ሲል አታገኙትም። ወይኔ ህዝብ ያለቀ ያልገባኝ ነገር አለ፣ ያልሄድኩበት መንገድ አለ። እንዴት ልጁ እየተገደለ አባት ከኔ በላይ አባት የለም፣ ከኔ በላይ አዋቂ የለም ይላል? ምን አይነት አባት ነው እንደዚህ የሚለው? እርኩስ ካልሆነ በስተቀር አጋንንት ካልሆነ በስተቀር እየተገደለ በሚዘገን ነገር እየተጨፈጨፈ እህቶቻችን እየተደፈሩ አንተ ከረባትን እያስተካከልክ ፖለቲካውን አውቀዋለሁ። ፖለቲካውን ለኛ ተውት። ጀኖሳይድ እየተፈጸመበት ያለ ሀገር እንደዚህ አይነት ጉራ፣ እንደዚህ አይነት ድንቁርና፣ እንደዚህ አይነት ህሊና ቢስ የምትሰሙት ምንም የማይቆረቁራቸው የሚዘገንኑ ፍጥረቶች የሚዘገንኑ አማራ ተረዳው። ለምንድን ነው ኤቭሪ ጥያቄ የሚያንገበግበን? ቢኮዝ ግንዱ ስሩን ስለሚገባ ነው። ስሩ ሲገባ ከዛ በኋላ የሚመጣው ብራንች አይዋጥልህም፣ አይመስልህም። አይ ነው ከጭንቀታችን ከመከራው ብዛት አንዳንድ ነገሮች ሊመስሉን ይችላሉ፣ መፍትሄ የሚሰጡን ሊመስሉን ይችላሉ። ከጭንቀቱ የሚወለድ ነው፣ ይገባኛል። አንዳንድ ነገሮች የሚመስሉን ደግሞ ካለን ከማንነታችን ከእሴታችን ይሄ መወያየት ሲቪላይዝድ የሆነ ነገር ነገሮችን መመካከር በህግ ማለት የመንግስትን የማክበር እነዚህ እሴቶች ይመጣሉ። ግን አውዱን ተረዳው። እነዚህን እሴቶችህን አንተ ልትጠቀም የምትሞክረው ይሄ የአማራ ጥላቻ የወለደው በዛ ግንድ የቆመ ፖለቲካ ውስጥ ነው። አይሰራም፣ ግንዱ አይቀበልም። አያችሁ፣ ዛፍ ውሃ ስታፈስበት ነው የሚያድገው። በአማራ ጥላቻ የተመሰረተ ግንድ የአማራን ደም እንጂ የአማራን ሀሳብ አይቀበልም። ጥያቄዎቹ በጣም እኮ ትንሽ ናቸው። ፍትሐዊነት፣ አትግደሉኝ እኮ ነው። ይሄን ስጡኝ፣ ይሄ ፐርሰንት ባጀት ይገባኛል፣ ይሄ ዲያል ዲቨሎፕመንት ለኔ ይምጣ እኮ አይደለም። አትግደሉ። ይሄ ሊቀበለው አይችልም። ዛፍ ላይ ሄዶ ናቹራሊ ያደገ ዛፍ ላይ ሄዶ ፔትሮል ማፍሰስ ነው። አያችሁ፣ የኛ ጥያቄ የሚቀበል ዛፍ አይደለም። የኛን ደም በእኛ ደም ቅርንጫፎች የሚያወጣ የሚያብብ ሀብታም የሚሆን ዛፍ ነው በሶኮል ኢትዮጵያን ፖለቲካ ያለው። ከውይይት ከመጥላት አይደለም፣ ሰላማዊ መንገድ ካለመፈለግ አይደለም፣ ታክቲኩ አጋርነቱ ጠፍቶን አይደለም። ግንዱ የሚፈልገውን ስለምናቅ ነው። ግንዱ የሚያድገው በደማችን ስለሆነ ስለገባን ነው። መራር ጉዞ ነው።
ፍሬማችን በጣም ይሄን ነገር ፍሬም ማድረግ አለብን። ሚዛኑ ተዛብቷል። አያችሁ፣ ፍትሃዊነት ሲጠይቅ የነበረው መአድ ፍትሃዊነት የአማራ የመኖር ያለመኖር መብቱ ይጠበቅ ሲባል ጽንፈኛ ተባለ። አያችሁ፣ ፍትሃዊነት ሲጠይቅ ጽንፈኛ ተብሎ ተነገረ። አያችሁ እንዴት ሽፍት እንዳረገ። የጀነሳይዱ የወለደው ፖለቲካ፣ የጀነሳይዱ አንድ ቅርንጫፍ የሆነ ፖለቲካ አማራ በአማራነቱ አትግደሉኝን አያስተናግድም። ያ ለሱ ጽንፈኛ ተብሎ ይፈረድበታል፣ ጽንፈኛ ተብሎ ይገደላል። ይሄ ነው። ባይሆን ደስ ባለን። ይሄ ነው መራር እውነቱ። ከዚህ ነው የአማራ ህልውና ትግል ሐሳቡን ማፍለቅ ያለበት፣ አገሪቷን መረዳት ያለበት፣ ነባራዊ ሁኔታው ምንድነው ማለት ያለበት። በዚህ በቀን በምትደረገው ውጅንብር ለመፍጠር ዩቲዩብ ነጋዴዎች ይህንን ያመጣሉ ያንን ያመጣሉ። አዎ መጽሐፍ ላይ ይላል እንደዚህ ይላል፣ አጋርነት ይላል፣ ፖለቲካ እንደዚህ ነው ይላል። እሱ ሁላ ውጅንብር ነው። አንዳንዶቹ ጀኒወሊ ሆነው በሰብኮንሽስሊ የአማራን ትርክት የውሸቱን ትርክት የተቀበሉ አማሮች አሉ። አንፎርቹኔትሊ የጥላቻ ጥግ ምን ይመስላችኋል መሰላችሁ? የሬሲዝም እዚህ ሀገርም ሬሲዝም ይባላል አይደለም? ዩሮፕም አለ። የጥላቻ ጥግ መሰላችሁ ምን መሰላችሁ አቺቭ የሚያደርገው? የጥላቻ ጥግ ራስህን እንድትጠላ ያደርጋል። መጨረሻ ላይ ራስህን እንድትጠላ ያደርጋል። ራስህን እንድትወነጅል ያደርጋል። ይሄ ሳይኮሎጂካል ኤፌክት ነው። በቃ ምንም አይደለም። ይሄ አስተያየት አይደለም፣ ኦፒኒየን አይደለም። አንድ ማህበረሰብ በአንድ አይዲያ ታጭቆ ሲጨቀጨቅ ያንን ሐሳብ ይወልዳል። ሰም ጥቂት በጣም በጣት የሚቆጠሩ በዛ ይወደቁ አሉ። ከተማረው ክላስ ነው ብላችሁ ከህዝባችን አይደለም፣ ከተማረው ክላስ ከሚያነበው ክላስ እዚህ ፖለቲካ ላይ ገብቼ ፖለቲካ አውቃለሁ ገብቶኛል ከሚለው ኢሊት ክላስ ይሄንን ሰብኮንሽስሊ የተቀበለ መነሻው አድርጎ የሚንቀሳቀስ ኃይል አለ። በኢትዮጵያዊነት የሚንቀሳቀስ ኃይል አለ። ይሄንን መነሻው ያደረገ so we need to understand ለምንድን ነው እነዚህ ነገሮች ፋንዳሜንታል የሆኑት? ይሄንን ካልገባህ ጀነሳይዱንም አማራ ህልውና ትግልም አልገባህም። so የምትሰጠው መፍትሄ ያስገድለናል፣ ያስጨርሰናል። ለምን? ይሄ አንተ ሜንቴን ማድረግ የምትፈልገው ሲስተም በእኛ ደም ነው ማደግ የሚችለው። በእኛ ደማችንን ነው የሚሻው። የኛ ብዙ ጊዜ ውይይት ስናደርግ የአይዲዮሎጂካል ላግዠሪ አይደለም፣ ወይንም የፊሎሶፊካል ዲቤት አይደለም እያደረግን ያለ ነው። መሞት የተፈረደብን ሰው ላለመሞት ህይወት ለማዳን ነው። እኛ ፖለቲካው የምንተነትነው ነፍሳችንን ለማዳን ነው። ጥቅም ለማግኘት አይደለም፣ የበላይነት ለመውሰድ አይደለም፣ ለስልጣን አይደለም፣ ህይወታችንን ለማዳን ያለው የተሰበሰበው the entire structure ከቀበሌ በመንግስት መንገድ ከቀበሌ በትሉ እስከ ላይ እስከ ፕሬዚደንቱ ፕራይም ሚኒስተሩ ፓርላማው ይሄ ሁላ ስትራክቸር የሚዋኘው አማራ ደም ውስጥ ነው። በአማራ ደም ብቻ ሊያደግ የሚችል ስርዓት ውስጥ ነው። ይልቃል ያለው ስም ምንድን ነው ያለው? መጀመሪያ ሲጠየቅ ይሄን ህገ መንግስት የምትቀበል ከሆነ አማራ ለምን ሞተ ለምን ተፈናቀለ ብለህ አትጠይቃል። ይሄን ያለው ሰው በሁለት ዓመት ዞሮ አማራ ምን ሆኖ ነው የሚጠይቀው? አያችሁ፣ ለሱ ጀነሳይዱ ትራንዛክሽን ነው። ጀነሳይዱ መግቢያ ነው። የግሉ ስልጣን መግቢያ ነው። የግሉ የሱ የሚፈልገው ቡድን መግቢያ ነው። ጀነሳይዱ የፍትሃዊነት ጥያቄ አይደለም። አያችሁ እንዴት የአማራን ደም እንደገበረ። አንድ ነገር ሊያገኝ ሲል የአማራን ደም አፈሰሰ። ያቃላ ይሄ ፖለቲካ እዚህ ፖለቲካ ውስጥ እዚህ ኢሊት ውስጥ እዚህ እንቅስቃሴ ውስጥ እዚህ አገር ውስጥ ወደፊት ሊሄድ የሚችለው የአማራን ደም ከገበረ ነው። በዛ ብቻ የሚያድግ ነው። ኮምፕሮማይዝ ሲባል አያችሁ፣ ጽንፈኛ አትሁኑ ሲባል ምን እየተጠየቃችሁ እንደሆነ ይግባችሁ። ንጹሃንን ለዛ ለመንጫው አቅርቡ እየተባላችሁ ነው። ጽንፈኛ አትሁኑ።
መወያየት ነው፣ አብሮነት ነው ሲሏችሁ እናንተ ይህን መናገር ስትጀምሩ፣ ይህን መተንተን ስትጀምሩ ስርዓታዊ ለውጥ ፓራዳይም የሞደርን ኢትዮጵያ ለላስት 60 years የተወለደው የፖለቲካ ሐሳቤ ፓራዳይም shift in a fundamental way to humanity. we're not asking to individual toward humanity ነው shift ማድረግ ያለበት እኮ እያልን humanity-ን የካደ ነው። ጄኖሳይድ ሲፈጸም የተፈጸመባቸው ብቻ አይደሉም፣ የሰው ልጅ ነው መጸየፍ ያለበት because it's against humanity. the crime is against humanity. it concerns humans. የአማራ ጉዳይ ብቻ አይደለም። ወደ ሂውማኒቲ ሽፍት አድርግ ሲሉ ነው አንተ ጽንፈኛ ነህ የሚሉ። በዚህ አይነት ሲስተም የዳበረ በጀነሳይዱ አንዱ ቅርንጫፍ የሆነ ፖለቲካ የአማራ ጥያቄ አማራነት ሆኖ መገኘት። ለምን አማራነት ምን ማለት ነው? ፍትሃዊነት፣ ፈሪሃ እግዚአብሔር፣ የህግ የበላይነት፣ አገር ወዳድነት፣ እነዚህ ሁላ ጀነሳይድ ከሚፈጽም ስርዓት ጋር አለርጂዎች ናቸው። ሰይጣንና ጸበል ማለት ነው። አይገርማችሁም? ያጣጫው ብዛት አማራ ሆኖ አንድ ሰው አማራ ነኝ ሲል የሚደርሰው አታክ የሚመጣው ዳይሬክሽኑ እንዴት ዌል ስታብሊሽድ የሆነ ስትራክቸር እንዳለ ከኢትዮጵያንስት ብትሉት ከኖን ፋሽስቶች ብትሉት ከኖርማል ይሄ ሚድል ኦፍ ዘ ሮድ ፖለቲካ እንወስዳለን። ለምሳሌ ከመአድ ወደ ሚያድ ተቀየረ። የቀየሩት ሰዎች በምንድን ነው ያመኑት? አያችሁ? እነ ኢንጂነር ኃይሉ ሻውል ምንድን ነው ስለ የነበሩት? ወደ አማራ ሐሰት ትርክቱ ወደዛ እኮ ነው ያስተናገዱት። ለምን እንዲስተናገዱ ሲስተም እንዲቀበላቸው። ምንድነው የከፈሉት ግብር? ያቀረቡት ግብር አማራነት። ምንም ኮምፕሊኬትድ አይደለም፣ ሶፊስቲኬትድ አይደለም። የኛ ህልውና ትግል እውነትን መቀበል አለመቀበል፣ ፍትሃዊነት ሆኖ መገኘት አለመገኘት፣ አገር ወዳድ in the true sense in the most profound way ኢትዮጵያዊነት ይሄ ፍትሃዊነት ያለበት ብሎ መሐመድ የላካቸው በዛ ሴንሱ ኢትዮጵያዊነት መሆን ማለት ነው። የአማራን ህልውና ትግል መያዝ፣ ከቁማርተኝነት ከሴረኝነት መውጣት፣ ወደ ማንነት መመለስ ነው። ወደ ታሪካችን መመለስ ነው። የአባቶቻችን የአያቶቻችን የቅድመ አያቶቻችን የሺህ ዓመት ቤተሰቦቻችንን ማክበር ማለት ነው። ትውልድን ማጽናት መቀጠል ማለት ነው። አገርን አይደለም ቀጠናን፣ ሀገርን፣ ዓለምን ማረጋጋት ማለት ነው። it is a very profound የሆነ humanity at its core የሆነ ትግል ነው። አይታችሁት አታውቁም። ምሳሌ ለመስጠት አትሞክሩ። ኮምፔር ለማድረግ አትሞክሩ። እቺ ሄድላይን ኖሌጃችሁን አትደንፉበት። ሂዩሚሊቲ ይኑራችሁ። የአማራ ህልውና ትግል it is a very profound የሆነ ትግል ነው። ለዛ ነው እንደዚህ ፍትሃዊ በሌለበት ዓለም እንዴት አዳማጭ የለም እያለን እንጠይቃለን አይደል? እንዴት አዳማጭ የለም? የሚያዳምጠን እኮ ፍትሃዊነት የነገሰበት ቤት ነው። የትኛው ዓለም ነው በህግ የሚሄደው? የትኛው ኢንተርናሽናል ኦርጋናይዜሽን ነው በህግ የሚሄደው? ማይት ኢዝ ራይት እየተባለ አይደለም እንዴ? አሁን እያየ ነው አይደለም እንዴ? ታዲያ ለምንድን ነው አማራ የምትሸበረው አልተሰማውም ብለህ? አንተ እኮ የምትጠይቀው ፍትህ ነው። ፍትህ እየጠየቅ ፍትሃዊነት የሌለበት ቦታ እንዴት ነው መልስ የምታገኘው? እሱንም እያቃናኸው እኮ ነው። መስተዋት እያረክለት እኮ ነው። እሱን ሁላ ሀዲዱን ስተሃል። ሬቶሪክ የምትናገረው ነገርና የምትሰራው ድርጊት አብሮ አይሄድም እያልክ እኮ ለዚህ ህገወጥ ለሆኑ ስትራክቸሮች እኮ መስተዋት እያረክ ነው። የህልውና ትግሉ ኤቭሪዴይ ስንለው ቃላት ሲሆን ከቃላት ይልምድ ይመጣና ይሄ አወኩሽ ናኩሽ እንደሚባለው ነገር እንዘነጋዋለን። you are participating in the most beautiful humanityን ከፍ ያደረገ በአምሳሉ የፈጠረንን አምላክ ከፍ ያደረገ ትግል ውስጥ እየተሳተፍክ ነው።
በቀን በቀን በሚደረገው ውጅንብር፣ ሌብነት፣ ውሸት፣ ካዲነት፣ የኢንዲቪጁዋሎች ስህተት፣ ጉድለት፣ አለማወቅ፣ የትርክቱ የጫና ውጤት፣ የሳይኮሎጂካል ኦፕሬሽን ውጤት በሆነው ነገር ቅዠት ውስጥ አትግባ። መለስ ብለህ ተመልከት። እሸቴ ሞገስን አስበው። ይኸው ሲያወራ ተመልከተው። ገናናነቱን ተመልከተው። ሐሳቡን ተመልከተው። ቆራጥነቱን ተመልከተው። ልጁን ተመልከተው። አባትና ልጅ ታሪክ፣ የህዝብ ታሪክ፣ የሀገር ታሪክ፣ የ6000 ዓመቱን ታሪክ ውጤት ነው ያየው እሱ ላይ። ደስ ብለህ ስሙን ተናገር። አትለፈው፣ ተንቀጥቀጥ፣ አክብረው፣ አድንቀው፣ ለልጆች ምሳሌ አድርገው። ልጅ ስትወልድ ስሙን ስጠው። የዛ አካል ነው። የዚህ ተርኪ መርኪ ሌባ ስብስብ በግሉ በሆዱ የታሰረ ስብስብ አካል አይደለም። ታሪክን በባዶ እግሩ በመርዝ የተረጨበት የተሰዋው ስሙን የማታውቀው ዘመድህን አስብ። ገደሉብህ እኮ በጭስ። ይሳ ልጅ እኮ ነው። ምን ስላደረገ? ምን ስለሆነ? በማያውቀው ዓለም፣ በማያውቀው ማሽን፣ ባልሰማው ሀገር፣ ባላየው ቆዳ ከለር መጥቶ ገደሉት። አሁንም እኮ እንደሱ እየተደረገ ነው። ምን አረከች አይሻ? ምን አለች? ምን በደለች? ጽንፈኝነት ምክክር ሲሉ ተረዳው። በእግዚአብሔር ከስህተታችን እንማር። በተሰዉት ነው የምለምናችሁ፣ በንጹሃኑ በቀስት በተገደሉት እባካችሁ። ከጓደኝነት አይደለም ቫልዩ ሲስተማችሁ፣ ከተወለዳችሁበት ስፍራ አይደለም። የህልውና ትግል የሚጠይቃችሁ ሂውማኒቲያችሁን ነው። በፈጣሪ ስም ይዛችኋለሁ። ሂውማኒቲያችሁን አቤት በሉት፣ አቤት በሉት፣ አታልክሱት። ቴንኪው አሹ፣ ቴንኪው ወዳጄ። ይቅርታ ትንሽ አረዘምኩት።